ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋት ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችንን ያቀረብን በዚህኛው ፕሮግራማችን የምንመለከተው እንግዲህ ዛሬ የሚደረገው የኤፍኤ ካፕ የፍጻሜ ጨዋታ በክሪስታል ፓላስ እና በማንቸስተር ሲቲ መካከል የሚደረገውን አንዳንድ ቅድመ ጨዋታ እይታዎችን በራሳችንን በኩል እንዲሁም ከዚህ ጨዋታ በፊት መነሳት ያለባቸው ነጥቦችን አንስተን እንወያያለን። የሁለቱ ክለቦች የኤፍኤ ካፕ ፍጻሜ ጨዋታ በተለይ ለፓላስ ለሲቲ በዘንድሮ የውድድር ዓመት የፔፕ ቡድን ያለ ዋንጫ እንዳያጠናቀቅ ፓላስ በታሪኩ ለመጀመሪያ ጊዜ ለዩሮፒያን ውድድር ተሳታፊ የሚሆንበትን አጋጣሚ የሚያገኝበት መንገድ ነው። ስለዚህ ለሁለቱም ክለቦች ወሳኝ ጨዋታ ነው። የፔፕ ቡድን ከተሸነፈ በማንቸስተር ሲቲ ቤት ከመጣበት ጊዜ አንስቶ ያለ ዋንጫ አጠናቆ ማያውቀው ፔፕ ለመጀመሪያ ጊዜ ያለ ዋንጫ ሊያጠናቀቅ ነው። ካልሆነ ደግሞ ክሪስታል ፓላስ በታሪኩ ለመጀመሪያ ጊዜ ዩሮፒያን ውድድርን ሊያጣ ነው። የኤፍኤ ካፕ አሸናፊ በቀጥታ ሁለተኛ ቡድን ሆኖ ወደ ዩኤፋ ኮንፈረንስ ዩሮፓ ሊግ ተሳታፊ መሆኑን ያረጋግጣል። በዘንድሮ ውድድር ዓመት እንደምታውቁት ማንቸስተር ዩናይትድ ሲቲን በተጠናቀቀው የውድድር ዓመት በኤፍኤ ካፕ በማሸነፍ ነው በቀጥታ ወደ ዩኤፋ ዩሮፓ ሊግ ተሳታፊ መሆን የቻለው። በኤፍኤ ካፕ ፍጻሜ አሸንፎ ኒውካስል ከዩሮፒያን ውድድር ውጪ የሆነው 8ኛ ፖዚሽን ላይ ያለውን ቡድን በቀጥታ ተጽዕኖ ውስጥ የሚከት ነው። ነገር ግን በዘንድሮ የውድድር ዓመት በርካታ ነጥቦችን የምናይበት በርካታ የእንግሊዝ ክለቦች በዩኤፋ ውድድር ተሳታፊ የሚሆኑበት አጋጣሚ ይፈጠራል። በተለይ የእንግሊዝ ክለቦች እስከ አርሴናል እስከ ግማሽ ፍጻሜ የሚሄዱን ተከትሎ በቀጥታ የፕሪሚየር ሊግ የቀጣይ የውድድር ዓመት የሻምፒዮንስ ሊግን ቦታ ይዞ የሚያጠናቅቁ ክለቦች ቁጥር 5 ሆኗል። 6ኛ እና 7ኛ ደግሞ በቀጥታ ወደ ዩኤፋ ዩሮፓ ሊግ ተሳታፊነት ቦታ ይዞ ያጠናቅቃሉ። 8ኛ ደረጃ ላይ የሚገኘው ወደ ኮንፈረንስ ሊግ። አሁን ክሪስታል ፓላስ ይሄን ፍጻሜ የሚያሸንፍ ከሆነ ደግሞ የ7ኛውን ቦታ በመንጠቅ ወደ ዩኤፋ ዩሮፓ ሊግ ተሳታፊነትን ቦታ ይዛል። 7ኛ ደረጃ ሆኖ ያጠናቀቀው ቡድን ደግሞ ልክ እንደ ቼልሲ ወደ ዩኤፋ ኮንፈረንስ ሊግ ይጓዛል ማለት። ስለዚህ 7 ክለቦች በቀጣይ የውድድር ዓመት በዩኤፋ ዩሮፓ ሊግ በዩኤፋ ውድድሮች ከእንግሊዝን ወክለው ይሳተፋሉ ማለት ነው። ሲቲ የሚያሸንፍ ከሆነ ግን አሁን ላይ ባለው ኦርደር መሰረት ነው የሚደረገው። ሲቲ የዩኤፋ ቻምፒየንስ ሊግ ቦታ ይዞ ካጠናቀቀ 6ኛ 7ኛ ደረጃ ያሉ ወደ ዩኤፋ ዩሮፓ ሊግ፣ 8ኛ ደረጃ ላይ የሚገኘው ክለብ ደግሞ ወደ ዩኤፋ ኮንፈረንስ ሊግ በቀጥታ የሚያልፍ ይሆናል ማለት ነው። ስለዚህ ለክሪስታል ፓላስ የዛሬው ጨዋታ ታሪካዊ ጨዋታ ነው። ለፔፕ ቡድን ደግሞ ለቀጣይ የውድድር ዓመት ቡድኑን ለማነሳሳት በዘንድሮ የውድድር ዓመት እዚህ ስብስብ ላይ የተጨመሩ በተለይ በጃንዋሪ የዝውውር መስኮት እነ ሳቪኒዮን ጨምሮ ሳመር ላይ መጡ በአዲስ ስፕሪት ቡድን ውስጥ ለቀጣይ ዓመታት በጥንካሬ ሲቲን እንዲያገለግሉ ፔፕ የራሱ ምስል ሁሌም በአሸናፊነት በዋንጫ መግለጽ የሚፈልግ ቡድን ነው። እንደ ዘንድሮ በፔፕ ጋርዲዮላ ሲቲ ተዳክሞ ታይቶ በማይታወቅበት በርካታ ጨዋታዎችን በሊጉ በተሸነፈበት በጊዜ ከትላልቅ ውድድሮች ውጪ የሆነበት ደካማው ሲቲን በዘንድሮ የውድድር ዓመት እየተመለከትን ሲቲ ለኤፍኤ ካፕ ፍጻሜ ደርሷል። እንግዲህ ዛሬ ተጋጣሚው ፓላስን በምን አይነት መንገድ አሸንፎ ፔፕ በፕሪሚየር ሊግ ቆይታው የኤፍኤ ካፕ ዋንጫ በዘንድሮ የውድድር ዓመት ለቡድኑ ቢያንስ በመደርደሪያው ላይ እንዳለፉት ዓመታት
በርከት ያሉ ዋንጫዎች 18 ዋንጫ ነው በሲቲ ቤት መጥቶ ፔፕ ማሳካት የቻለው። በነዚህ ጊዜያት በሲቲ ቤት በቆየበት 7 የውድድር ዓመት ውስጥ 5 የፕሪሚየር ሊግ ዋንጫዎች ማሳካት ችሏል። 4 ጊዜ ተከታታይ ጠንካራ ቡድን መስራት የሚችለው ለቀጣይ የውድድር ዓመት ስል የሆነ ማንቸስተር ሲቲን ይዞ ለመምጣት የተለያዩ ጥገናዊ ለውጦችን ለማድረግ ኮዲው ቆርጦ የተነሳው በገበያው ላይ እነ ታይለር ራይንደርስን ለማስፈረም የተቃረቡበት በተከላካይ ስፍራ ሌሎች አማራጮችን አምጥተው ቡድኑን ለማጠናከር በአማካይ ስፍራ እነ ሞርጋን ጊብስ ዋይትን ጨምሮ በፍሎሪያን ዊዝም ከሊቨርፑል ጋር ትንቅንቅ ውስጥ ገብቶ እንግዲህ የፔፕ ቡድን በአዲስ ግንባታ በአዲስ ጥገናዊ ለውጥ ለቀጣይ የውድድር ዓመት ሊመጣ ነው። አስፈሪው ማንቸስተር ሲቲን በድጋሚ በሊጉ ላይ የምናይበት እድል ሰፊ ነው። አብዛኛውን ሪፖርቶችን የምትመለከቱ ከሆነ የሚወጡ ዘገባዎችን ትኩረታቸውን ከሲቲ ላይ አንስተዋል። ሲቲ ቀጣይ የውድድር ዓመት ምን መስሎ ሊመጣ እንደሚችል ማንም ኤክስፔክት አድርጎ አይጠብቅም። ሲቲ በዚህ መልኩ ይቀርባል፣ በዚህ መልኩ ሲቲ በየትኛው የዝውውር ሂደት ራሱን እንደሚጠግን ለዚህ ለውሃ ሰማያዊዎቹ የትኛው ተጫዋች ይመጥናል የሚለውን ፔፕ ከዝውውር ዲፓርትመንት ኃላፊዎች ጋር በጋራ ከወሰነ በኋላ ዝውውሩ ይፈጸማል። በቀጥታ ፔፕን ወይም ማንቸስተር ሲቲን በፔፕ ውስጥ መሰልጠን ለማንቸስተር ሲቲ መጫወትን የማይፈልግ ተጫዋች ያለ አይመስልም እና ፔፕ በድጋሚ አንሰራርቶ በከባድ ሁኔታ በሁሉም ውድድሮች አስፈሪውን ሲቲ ይዞ ሊመጣ እንደሚችል ኮዲው መገመት ይቻላል። በተለይ በእነ ሮድሪጎ ፍላጎት ላይ ያለው አቋም የተለያዩ ተጫዋቾች በተለይ ከፈረንሳይ ሊግ እና ከሴሪያ ወሳኝ ተጫዋቾችን ለማምጣት በሰሞኑን የሲቲ ስካውት ዲፓርትመንት ኃላፊዎች በእነዚህ ሁለት ሊጎች ውስጥ በተደጋጋሚ እየታዩ የፔፕ ቡድን የሚያስፈልገውን ተጫዋች የሚጎለውን ቦታ የትኛው ቦታ ላይ ሲቲ ወሳኝ ተጫዋች እንደሚያስፈልገው በደንብ ጠንቅቆ የሚያውቅ ክፍተቱን የለየ ችግሩን ደግሞ ለሽግግር እንዲያመቸው የዘንድሮ የውድድር ዓመትን የተጠቀመ በቀጣይ የውድድር ዓመት ግን እንደ ዘንድሮ ሆኖ የማናገኘው ቡድን ነውና ዛሬ በፍጻሜ ፓላስን ይገጥማል በዌምብሌ። ይሄ ጨዋታ ለሁለቱም ክለቦች በጣም ወሳኝ ነው። ሲቲ ያለ ዋንጫ እንዳያጠናቅቅ፣ ፓላስ ደግሞ በታሪኩ ለመጀመሪያ ጊዜ ዩሮፒያን ውድድርን ለማግኘት አልፎም በትልቅ ክብር ነው እንደ ፓላስ አይነት መካከለኛ ቡድን ኤፍኤ ካፕ ማሸነፍ ትልቅ ስኬት ነው። ነገር ግን ሲቲ በኤፍኤ ካፕ ውድድር አንድ የማይረሳው አጋጣሚ አለ። በማኑኤል ፓሌግሪኒ በሚሰለጥንበት ወቅት ቡድኑ ከዊገን አትሌቲክስ ጋር ለፍጻሜ ቀርቦ በኤፍኤ ካፕ ዊገን በወረደ ዓመት በሮቤርቶ ማርቲኔዝ እየሰለጠነ ኤፍኤ ካፑን አሸንፎ ማንቸስተር ሲቲ ለዩኤፋ ዩሮፓ ሊግ በቀጥታ ተሳታፊ መሆን ችሎ ነበር። አሁን እንደዛ አይነት ታሪክ አሁን በዚህ ወቅት እንግዲህ ፓላስ 14ኛ ደረጃ ላይ ነው የሚገኘው። ቡድኑ ዛሬ ላይ ለደረሰበት የኤፍኤ ካፕ ፍጻሜ ስኬት ትልቁ መንደርደሪያ የሆነው በማንቸስተር ሲቲ የተሸነፈው ጨዋታ ነበር እና በወቅቱ የታሪክ አጋጣሚ አንዳንድ ሁኔታዎችን ሲያገናኙ ዊገን በጊዜው የኤፍኤ ካፕን እግር ኳስ እንዲያተኩር ያደረገው በማንቸስተር ሲቲ 5-0 ኢታሊ ላይ ከተሸነፈ በኋላ ከዛም በፍጻሜ ሲቲን አሸንፎ በቀጥታ ወደ ዩኤፋ ዩሮፓ ሊግ ተሳታፊነት ቦታ የሚያስቻለ ከዛም በኋላ ከሊጉ ወረደ እና ዛሬ ላይ በክሪስቶፈር ግላስነር የሚሰለጥነው ፓላስ በግሩም ፎርም ላይ ነው የሚገኘው። ከሲቲ ኢትሃድ 5-2 ሽንፈት በኋላ ያለፉትን 5 ጨዋታዎች አልተሸነፈም። 2 አቻ 3ን አሸንፏል። ለምሳሌ ባለፈው ሳምንት በፕሪሚየር ሊጉ ቶትናም ሜዳ በሜድ 2-0 የለንደን ደርቢ ጨዋታ ማሸነፍ ችሏል። ሲቲን ኢትሃድ ላይ የመጀመሪያ 20 ደቂቃ ፓላስ በልጦ 2-0 የመራበት መንገድ በጣም የሚያስደንቅ ነበር። በዘንድሮ የውድድር ዓመት በፕሪሚየር ሊግ እና የሁለቱ ክለቦች ጨዋታ በአብዛኛው አዝናኝ ነው የሚሆነው። በዘንድሮ የውድድር ዓመት እንግዲህ ፓላስ ሜዳ ላይ የተጠናቀቀው የ2-2 ጨዋታ የሚታወስ ነው። ሲቲ በጎዶሎ ሆኖ ፓላስ 2 የመምራት ችሎ ውጤቱን ማስጠበቅ ሳይችል ቀርቶ ከሲቲ ጋር
አቻ የተለያየበት መንገድ ነውና በአጠቃላይ የዛሬው ፍጻሜ በሁለቱ ክለቦች መካከል የሚደረገው አጓጊ ፉክክር ይታያል ተብሎ ይጠበቃል። በተለይ የፓላስ የፊት መስመር ተጫዋቾች በፔፕ ጋርዲዮላም አድናቆት አግኝተዋል። ማቴታ፣ ሳር እንዲሁም ኤብሪቼዜ ኢዜን እንደምታውቁት የሲቲ በፕሌይ ሜከር ቦታ ከያዛቸው አማራጮች መካከል በሲቲ ራደር ውስጥ የሚገኝ ተጫዋች ነው። ዛሬ ራሱን አውጥቶ በደንብ ለፔፕ ለሂጎ ቪዬና ለማሳየት እንግዲህ ወሳኝ አጋጣሚ ነው ለተጫዋቹ። ወደ ሌሎች ክለቦችም ለመዘዋወር አርሴናልም የተጫዋቹ ፈላጊ ነው። ሌሎች የእንግሊዝ ክለቦች ቼልሲን ጨምሮ ኢዜን ይፈልጉታል። እንዲህ አይነት ትላልቅ ጨዋታዎች ላይ ደግሞ ልክ እንደ ቪላው የሰሚ ፋይናል ጨዋታ ልዩነት ለመፍጠር ምቹ አጋጣሚ ነው። ነገር ግን በዛሬው ጨዋታ ከሚጠበቁ ግለሰቦች መካከል ወይም በስቴዲየሙ ልንመለከታቸው ከምንችላቸው መልማዮች መካከል አንደኛው የሪያል ማድሪዱ ዩሪ ካላፋት ነው። በሌላ በኩል ደግሞ የሊቨርፑሉ ሪቻርድ ሂውዝን ወይም ሚቻኤል ቡቼልን ካልሆነ እነ ባሪ ሃተን እነዚህ የስካውት ዲፓርትመንት ኃላፊዎችን ልንመለከት እንችላለን። የፔፕ ሲቲም የሚመለከተው አንድ ተጫዋች አለ። የዛሬው ፍጻሜ ቡድን ለሚገነቡ ቡድን ለሚጠግኑ በቀጣይ የውድድር ዓመት ራሳቸውን በጥንካሬ ለ2025 2026 ለማቅረብ ክለቦች በአጠቃላይ ትኩረት የሚያደርጉት በእንደነዚህ አይነት መካከለኛ ቡድኖች ውስጥ የሚገኙ ወሳኝ ተጫዋቾችን ነው። በዛሬ ጨዋታ ለእናንተም ለአድማጮች ይህን ፕሮግራም ለምታደምጡ እንዲሁም ለእግር ኳስ ቤተሰቦች እንደ አንድ እይታ ለእናንተ ለመጋበዝ አደም ዋርተንን ተመልከቱ። በርካታ የስካውት ግለሰቦች በስቴዲየም ይገኛሉ። መልማዮች ከተለያዩ ክለቦች ተወክለው ማለት ነው። ትናንትና በዴሊ ሜል የፊት ለፊት ገጽ ምሽቱን እንዳለ የተቆጣጠረው መረጃ የነበረው የዚህ ተጫዋች ተፈላጊነት ነው። ሊቨርፑል ከበስተጀርባ በርካታ ስራዎችን እየሰራ ቢገኝም ግን አሁን ሪያል ማድሪድ እና ማንቸስተር ሲቲ ባርሳን ጨምሮ ዝውውሩን ተቀላቅለዋል። የተጫዋቹ መልቀቂያ ዋጋ 60 ሚሊዮን ፓውንድ ሆኗል። ዋርተን በእነዚህ ሀያላን ክለቦች እየተፈለገ ነው የሚገኘው። ዛሬ በአማካይ ስፍራ ተሰልፎ የሚጫወት የግራ እግር ቴክኒሻል አማካይ የክሪስታል ፓላስ ዲፌንሲቭ ሚድፊልደር ተመልከቱት። ፔፕ አማካዩ ስፍራ ላይ ኒኮ ጎንዛሌዝን እንዲሁም ሮድሪ ኬሲኤል ጉዳት ቢያገግምም እንዲህ አይነት ቴክኒሻል ተጫዋቾችን በማምጣት የረጅም ጊዜ ቡድን ግንባታ ላይ ማካተት ይፈልጋል። እንዲሁም ሊቨርፑሎች የ6 ቁጥር ክፍተት እንዳለባቸው ይታወቃል። ይሄን ተጫዋች ትኩረት አድርጓል። ማድሪድም በተመሳሳይ ባርሳም ይሄን ተጫዋች ይፈልጋል። ዛሬ ለአደም ዋርተንም በተቃራኒው ወሳኝ ጨዋታ ነው የሚሆነው። በሲቲ በኩል እንግዲህ ዛሬ ለመጀመሪያ ጊዜ ሃላንድ በቋሚነት ይጀምራል ተብሎ ይጠበቃል። ኡመር መርሙሽም ያለፈው ሳምንት እንግዲህ ይሄ ተጫዋች ቋሚ አልነበረም፣ ተቀይሮ ነው መግባት የቻለው። ይህንን ተከትሎ ዛሬ በቋሚነት ይሰለፋል ተብሎ ይጠበቃል። ከሳውዛምፕተን ጋር ሲቲ ያለምንም ግብ በተጠናቀቀው ጨዋታ ፔፕ ደስተኛ እንዳልነበር ይታወሳል። በዛሬው ጨዋታ ለፍጻሜ እንግዲህ በርካታ ተጫዋቾች ወደ ቋሚ 11 ይመለሳሉ ተብሎ ይጠበቃል። ፔፕ ከዚህ ጨዋታ በፊት በአንድ ጉዳይ ስሜታዊ ሆኖ ደስተኛ ሳይሆን መግለጫ ሰጥቶ ነበር። ከኤፍኤ ካፕ ጨዋታ ጋር በተገናኘ የበርንማውዙ ጨዋታ የተዘዋወረበት መንገድና የጊዜው ርቀትን በማንሳት ፔፕ ትችቱን አቅርቧል። ደስተኛ አይደለም። ከአስቶን ቪላ እና ቶትናም ጨዋታ ጋር እንዲሁም ማንቸስተር ዩናይትድ ቼልሲ ጨዋታ ቀደም ብሎ ሐሙስ ዕለት ሊደረግ ይገባ ነበር፣ ካልሆነ ደግሞ ማክሰኞ ነው መደረግ ያለበት በሚል የተወሰኑ ቅሬታዎችን አንስቷል። እንግዲህ የማንቸስተር ሲቲ የፕሪሚየር ሊጉም የቶፕ 5 ቦታ አሁን አደጋ ውስጥ ገብቷል። ከቶፕ 5 ደረጃ አሁን ላይ ባለው ሁኔታ አንድ ቀሪ ጨዋታ ያለው ከቶፕ 5 ወጥቷል። 6ኛ ደረጃ ላይ ነው የፔፕ ቡድን የሚገኘው። ቀሪው ጨዋታ ደግሞ የሚኖረው ከአንዶኒ ያሮላ በርንማውዝ ጋር ነው። ስለዚህ ለፔፕ በፕሪሚየር ሊጉ የቶፕ 5
ደረጃ ይዞ ለማጠናቀቅ በሚደረገው ጉዞ ላይ ሌላ ትልቅ ከፊት ለፊቱ ፈተና ይጠብቀዋል። አንደኛ ሁለት ቀሪ ጨዋታ ለፔፕ ቀላል ፊክቸር አይደለም። በርንማውዝ እና ፉላም ሁለቱም ቡድኖች ወደ ኮንፈረንስ ሊግ የመግባት እድል አላቸው። ስለዚህ ፔፕም አጣብቂኝ ውስጥ ገብቶ ነው የዛሬውን ፍጻሜ የሚያደርገው። ፓላስ እንግዲህ በታሪክ ለመጀመሪያ ጊዜ ወደ ትልቅ ውድድር ራሱን ተሻግሮ ለማመልከት እንዲሁም በፍጻሜ ሲቲን የሚያክል ቡድን አሸንፎ ዋንጫ ማሳካት ለግላስነር ትልቅ ስኬት ነው። ይሄ እንግዲህ ኦስትሪያ ጀርመኒ ዝርያ ያለው ትልቅ ባለሙያ ወደ እንግሊዝ እግር ኳስ ከመጣበት ጊዜ ጀምሮ ፓላስም ምን ያክል እንደቀየረ በየጊዜው እየተመለከትን ነው። ፓላስም ለትላልቅ ክለቦች ወጣት ተጫዋቾችን ያቀረበ ትርፋማ ሆኖ በየውድድር አመቱ ትላልቅ ክለቦችን የሚፈትን ጠንካራ ተጋጣሚ ነው። በዛሬው ጨዋታ ታዲያ እነ ማቴታ፣ ሳር፣ ኢዜ የሲቲ የተዳከመውን የተከላካይ ክፍል ይፈትኑ ይሁን ወይስ የሲቲ የፊት መስመር በይበልጥ የተጠናከረው መርሙሽን በማምጣት ከሃላንድ፣ ፎደን፣ ሳቪኒዮ፣ በርናንዶ ሲልቫ፣ በነዶኩ ጥራቱ ከፍ ያለው የሲቲ የፊት መስመር ተጫዋቾችስ እንደ ሊግ ጨዋታ 5 ግብ 4 ግብ ፓላስ ሊያስቆጥሩ ወይም በፍጻሜ ውጤት 2-3 ሲቲዎች ያሸንፉ ይሁን? ዛሬ እንግዲህ የኤፍኤ ካፕ የፍጻሜው ጨዋታ ምላሽ የሚሰጥ ነው የሚሆነው። ግላስነር ከፔፕ የዛሬው የቅዳሜ የኤፍኤ ካፕ ተጠባቂ ጨዋታ ነው። ለቴክኒካል ተጫዋቾች ቀጣይ እድገት፣ ለሁለቱ ክለቦች ደግሞ በዋንጫ ስኬት፣ ፓላስ ለታሪካዊ ድል፣ ፔፕ ያለ ዋንጫ ላለማጠናቀቅ የሚደረግ የምሽት ትንቅንቅ ነው። ጨዋታውን ተመልክተን ደግሞ በድረ ጨዋታ ወደ እናንተ ተመልሰን እንመጣለን። ፕሮግራማችን ላይክ አድርጉ፣ አዲስ የሆናችሁ ሰብስክራይብ በማድረግ ከሀገር ውጭ የምታደምጡ ደግሞ በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን ነው። ቼልሲ በምሽቱ ማንቸስተር ዩናይትድን 1-0 ያሸነፈበትን ጨዋታ ቅድመ ጨዋታ ግምገማ ድረ ጨዋታ ግምገማ አድርገን ወደ እናንተ አድርሰናል። ከዚህ ፕሮግራም በመቀጠል ማድሪዲስታን በተወሰነ መልኩ ለተወሰኑ ደቂቃዎች ከእናንተ ጋር ቆይታ እናደርጋለን። ከእንግሊዝ ትላልቅ ክለቦች አይን ላይ እንግዲህ ዲን የንሰንን ወጣቱን የበርንማውዝ የመሃል ተከላካይ ማድሪዶች ነጥቀዋል። ስለሱ ተጫዋች ስለ ማድሪድ አዲስ ግንባታ ለተወሰኑ ደቂቃዎች ቆይታ የምናደርግበትን ፕሮግራም ይዘላችሁ እንመጣለን። ሰላም ቆዩ።